ኢትዮጵያና ኤርትራ በቀጣይ ሳምንት የፊት ለፊት ድርድር ሊጀምሩ መሆኑ ተሰማ። ባለፈው ሳምንት በተከታታይ ሚኒስትሯን ወደ አስመራና አዲስ አበባ የላከችው ሳውዲ አደራዳሪ ሁና ከተፍ ብላለች። ወዲህ ደግሞ ሻዕቢያ ከ4 ኪሎ የሚጎሰመው የጦርነት ነጋሪት ቀጥሏል ሲል ከስተዋል። ታደምጡታላችሁ። የቻይና ጸረ መርከብ ክሩዝ ሚሳይሎች ኢራን ሊገቡ ነው። ይህ የተሰማው የአሜሪካ የጦር መርከብ ወደ ኢራን ድንበር በተጠጋበት አጋጣሚ ነው። ይህ በእንዲህ እንዳለ ጦርነቱ ከተጀመረ ቀጠናዊ እንደሚሆን ኢራን ጠንቅቃለች። ነገሩ እጅግ አስፈሪ ሆኗል። እናስደምጣችኋለን። ከንቲባው በራሳቸው አጃቢ ተገደሉ። ከከንቲባው በተጨማሪም ሌላ አንድ ከፍተኛ አመራር ክፉኛ ተመተው መቁሰላቸው ታውቋል። አጃቢው ጥቃቱን የፈጸመው ከፋኖ ተልዕኮ ተሰጥቶት እንደሆነም ተሰምቷል። እንመለስበታለን። በአዲስ አበባ ሰላማዊ ሰልፍ ተጠራ። ሰላማዊ ሰልፉ ሻዕቢያን የሚቃወም መሆኑ ታውቋል። በሰልፉ ላይ በርካታ ሰዎች ይገኛሉ ተብሎ እየተጠበቀ ሲሆን ሰልፉ የሚካሄድበት ቀንም ታውቋል። በዝርዝር እናስደምጣቸዋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ አንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። የቻይና ጸረ መርከብ ክሩዝ ሚሳይሎች ኢራን ሊገቡ ነው። የተሰማው የአሜሪካ የጦር መርከብ ወደ ኢራን ድንበር በተጠጋበት አጋጣሚ ነው። ይህ በእንዲህ እንዳለ ጦርነቱ ከተጀመረ ቀጠናዊ እንደሚሆን ኢራን አስጠንቅቃለች። ነገሩ እጅግ አስፈሪ ሆኗል። ኢራን ከቻይና ጸረ መርከብ ክሩዝ ሚሳይሎችን መግዛት የሚያስችላትን ስምምነት ለመፈጸም ከጫፍ መድረሷን ሮይተርስ የዜና ወኪል ለድርድሩ ቅርብ የሆኑ 6 ምንጮችን ጠቅሶ ዘግቧል። ኢራን ጸረ መርከብ ሚሳይሎችን ልትገዛ እንደሆነ የተሰማው ቴህራን ላይ ጥቃት ለመፈጸም እየተዘጋጀች ያለችው አሜሪካ የባህር ኃይሏን በኢራን ባህር ዳርቻ ባሰማራችበት በዚህ ወቅት ነው። ቻይና ሰራሹን ኤም 302 ሚሳኤል ለመግዛት የሚደረገው ድርድር ፍጻሜው ላይ ቢሆንም ኢራን መሳሪያውን የምትረከብበትን ቀን በተመለከተ ስምምነት ላይ አለመደረሱን ምንጮች መናገራቸውን ሮይተርስ ዘግቧል። ሱፐርሶኒክ ሚሳኤሎቹ 290 ኪሎ ሜትር ድረስ የመወንጨፍ አቅም ያላቸው ሲሆን በከፍታና በዝቅታ በመምዘግዘግ የመርከብ ላይ መከላከያዎችን ማለፍ እንዲችሉ ሆነው የተሰሩ ናቸው። እንደ ሮይተርስ ዘገባ ኢራን ይህንን መሳሪያ መታጠቋ የማጥቃት አቅሟን በከፍተኛ መጠን እንደሚያሳድግ እንዲሁም የአሜሪካ ባህር ላይ የምትጋረጠው ስጋት እንዲጨምር እንደሚያደርግ ሁለት የጦር መሳሪያ ባለሙያዎች ተናግረዋል። ቢያንስ ከ2 ዓመት ገደማ በፊት የተጀመረው የኢራንና ቻይና የሚሳኤል መሳሪያ ስርዓት ግዢ ባለፈው ሰኔ ላይ ከተካሄደው የእስራኤልና ኢራን 12 ቀናት ጦርነት በኋላ በከፍተኛ ፍጥነት ተፋጥኗል ተብሏል። ንግግሩ ከዚህ በኋላ በነበሩ የክረምት ወራት የመጨረሻው ደረጃ ላይ ሲደርስ ከፍተኛ የኢራን የጦር መኮንኖችና የመንግስት ኃላፊዎች ወደ ቻይና እንደተጓዙ ሁለት የደህንነት ምንጮች እንደነገሩት ሮይተርስ ገልጿል። አንድ የኢራን የውጭ ጉዳይ ሚኒስቴር ባለስልጣን ኢራን ከአጋሮቿ ጋር ወታደራዊና የደህንነት ስምምነቶች አሏት፣ አሁን ደግሞ እነዚህን ስምምነቶች ለመጠቀም ተገቢው ጊዜ ነው ሲሉ ለዜና ወኪሉ ምላሽ ሰጥተዋል። የቻይና መንግስት በጉዳዩ ላይ ምላሽ አልሰጠም ተብሏል። አሜሪካ መንግስትም ስለ ኢራንና ቻይና የሚሳኤል ግዢ ድርድር ለቀረበለት ጥያቄ ቀጥተኛ ምላሽ ከመስጠት እንደተቆጠበ ተገልጿል። አንድ የዋይት ሀውስ ባለስልጣን በአሜሪካና ኢራን መካከል የተካረረውን ፍጥጫ ጠቅሰው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወይ ስምምነት ላይ እንደርሳለን ወይ እንደባለፈው ጊዜ በጣም ጠንካራ የሆነ ነገር ማድረግ ይኖርብናል የሚል አቋም እንዳላቸው አስታውሰዋል። የሚሳኤል ግዢ የሚፈጸም ከሆነ ከቻይና ወደ ኢራን የተላለፈ እጅግ ዘመናዊ ወታደራዊ መሳሪያ ይሆናል። ይሁን እንጂ በተባበሩት መንግስታት ኢራን ላይ የተጣለውን ማዕቀብ የሚጥስ እንደሆነ ሮይተርስ በዘገባው ጠቅሷል። ይህ በእንዲህ እንዳለ ጦርነቱ ከተጀመረ ቀጠናዊ እንደሚሆን ኢራን አስጠንቅቃለች። አሜሪካ ጥቃት ከፈጸመች ጦርነቱ የሁለቱ ሀገራት ብቻ እንደማይሆን ኢራን አስጠንቅቃለች። ነገሩ እጅግ አስፈሪ ሆኗል። አሜሪካ በኢራን ላይ ጥቃት ለመፈጸም የተለያዩ አማራጮችን እያጤነች መሆኑ እየተገለጸ ባለበት በአሁኑ ሰዓት ኢራን ጥቃት የሚሰነዘርባት ከሆነ ጦርነቱ በሁለቱ ሀገራት መካከል ብቻ እንደማይሆን አስጠንቅቃለች። ኢራንና በአሜሪካ መካከል ሶስተኛ ዙር ድርድር
ሊካሄድ በተቃረበበት ጊዜ አሜሪካ ከውስን የመጀመሪያው ደረጃ የአየር ጥቃት አንስቶ የመንግስት ለውጥ ለማምጣት ቀናት የሚዘልቅ የአየር ጥቃት ዘመቻ ለመፈጸም እያሰበች መሆኑን ዎል ስትሪት ጆርናል ዘግቧል። ነገር ግን ኢራን በአሜሪካ ጥቃት የሚፈጸምባት ከሆነ የሚከተለው ውጤት በሁለቱ ሀገራት ላይ ብቻ ተወስኖ የሚቀር እንዳልሆነ ማስጠንቀቋ ተሰምቷል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ውስን የሚባል ጥቃት እንደሌለና የትኛውም አይነት በኢራን ላይ የሚፈጸም ጥቃት ከባድ የሆነ የአጸፋ ምላሽ እንደሚጠብቀው አስጠንቅቀዋል። እየተካሄደ ባለው ድርድር ላይ ኢራን ከአሜሪካ የሚቀርቡላትን ቅድመ ሁኔታዎችን እንድትቀበል ለማስገደድ ፕሬዝዳንት ዶናልድ ትራምፕ ውስን ጥቃት ለመፈጸም እያሰቡ መሆናቸው ተዘግቦ ነበር። አሜሪካ ከየትኛውም አይነት ወታደራዊ እርምጃ በኢራን ላይ ብትወስድ አደጋዎች እንዳሉ የአሜሪካ ባለስልጣናት መናገራቸውን ዎል ስትሪት ጆርናል ዘግቧል። ኢትዮጵያና ኤርትራ በቀጣይ ሳምንት የፊት ለፊት ድርድር ሊጀምሩ መሆኑ ተሰማ። ባለፈው ሳምንት በተከታታይ ሚኒስትሯን ወደ አስመራና አዲስ አበባ የላከችው ሳውዲ አደራዳሪ ሁና ከተፍ ብላለች። ወዲህ ደግሞ ሻዕቢያ ከ4 ኪሎ የሚጎሰመው የጦርነት ነጋሪት ቀጥሏል ሲል ከሷል። ሳውዲ አረቢያ በኢትዮጵያና በኤርትራ መካከል የተፈጠረውን ወታደራዊ ውጥረት ለማርገብ ጥረት እያደረገች መሆኑ ተሰምቷል። በኢትዮጵያና በኤርትራ መካከል እየታየ የመጣውንና ቀጠናዊ ስጋት የደቀነውን ወታደራዊ ውጥረት ለማርገብ ሳውዲ አረቢያ ዲፕሎማሲያዊ ጥረት መጀመሯ ተነግሯል። በተለይም በዚህ የካቲት ወር የሳውዲ መንግስት ሁለቱን ሀገራት ወደ ንግግር ጠረጴዛ ለመመለስ ከፍተኛ እንቅስቃሴ እያደረገ ይገኛል። የሳውዲ አረቢያ የውጭ ጉዳይ ሚኒስቴር ከፍተኛ ባለስልጣናት በቅርቡ በአዲስ አበባና በአስመራ ባደረጉት ጉብኝት የሁለቱን ሀገራት መሪዎችና ከፍተኛ አመራሮች በተናጠል በማነጋገር ለማግባባት ጥረት አድርገዋል። ይህ የሳውዲ ጥረት ትኩረት ያደረገው በሁለቱ ሀገራት ድንበር አካባቢ እየታየ ነው የተባለውን ማሰባሰብ ሂደት እንዲቆምና ልዩነቶች በሰላማዊ መንገድ እንዲፈቱ ለማድረግ እንደሆነ ተገልጿል። ሳውዲ አረቢያ በሁለቱ ሀገራት ግንኙነት ውስጥ ቁልፍ ሚና ስትጫወት የመጀመሪያው አይደለም። እንደ አውሮፓውያን አቆጣጠር በ2018 በንጉስ ሰልማን ቢን አብዱልአዚዝ አደራዳሪነት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በጅዳ ተገናኝተው ታሪካዊውን የጅዳ የሰላም ስምምነት መፈራረማቸው ይታወሳል። የስምምነት ለሁለት አስርት ዓመታት የዘለቀውን የጦርነትም የሰላምም የሌለበት ሁኔታ መቋጫ የሰጠ ነበር። አሁን እየተደረገ ያለው ጥረት ያንን የሰላም መንፈስ ለመታደግና የቀይ ባህር ቀጠናን ደህንነት ለማስጠበቅ ያለመ መሆኑን የፖለቲካ ተንታኞች ይናገራሉ። የውጥረቱ መነሻ ምንም እንኳን በይፋ የተገለጸ ምክንያት ባይኖርም ከቅርብ ጊዜ ወዲህ በኢትዮጵያ በኩል የሚሰሙ የባህር በር ጥያቄዎችና ከሰሜኑ ጦርነት ማብቃት በኋላ በሁለቱ ሀገራት መካከል የተፈጠረውን የፖለቲካ ቅዝቃዜ ለውጥረቱ መባባስ እንደ ምክንያት ይጠቀሳል። የሳውዲ አረቢያ የሰላም ጥረት በሁለቱ ሀገራት መካከል ያለውን አለመግባባት ፈቶ ወደ ቀድሞ ወዳጅነት ይመልሳቸውን እንደሆነ የሚጠበቅ ሆኗል። ይህ በእንዲህ እንዳለ ኢትዮጵያ ወታደራዊ ማስፈራሪያ እያደረገች ነው ስትል ኤርትራ ከሰሰች። ከቀናት በፊት በሐዋሳ ከተማ ጠቅላይ ሚኒስትር አብይ አህመድ፣ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ፣ ከፍተኛ ወታደራዊ መኮንኖች እንዲሁም የፌዴራልና የክልል ስራ ኃላፊዎች በተገኙበት የልዩ ዘመቻዎች 65ኛ ዓመት የምስረታ በዓል መከበሩ ይታወሳል። በዕለቱም የከተማና የባህር ውጊያ ልምምድ ትርኢቶች የቀረቡ ሲሆን ጠቅላይ ሚኒስትሩም ንግግር አድርገዋል። ይህን ወታደራዊ ትርኢት ተከትሎ አስተያየታቸውን የሰጡት የኤርትራ ማስታወቂያ ሚኒስተር አቶ የማነ ገብረ መስቀል ጠቅላይ ሚኒስትር አብይ አህመድ ያደረጉትን ንግግር መርዛማና ቀስቃሽ ሲሉ ገልጸውታል። ድርጊቱም የጎረቤቶቿን ሉዓላዊነትና የግዛት አንድነትን በግልጽ መጣስ ነው ብለዋል። በየቀኑ ከፍተኛ ውጊያ እያስተናገደ የሚገኘው የጎጃም ቀጠና ከንቲባው በፋኖ ትዕዛዝ መገደላቸው ተሰምቷል። ከንቲባው የተገደሉት ፋኖ በምዕራብ ጎጃም ዞን በሰጠው ልዩ ተልዕኮ መሆኑ የተገለጸ ሲሆን አንድ ከፍተኛ ባለስልጣን መቁሰላቸው ታውቋል። የተገደሉት ባለስልጣን የጅጋ ከተማ ከንቲባ አስራቱ ደሳለኝ መሆናቸውን ከስፍራው የወጡ መረጃዎች ያመላክታሉ። ከንቲባው የተገደሉት ከፋኖ ተልዕኮ ተሰጥቶታል በተባለ በአጃቢያቸው ሲሆን በተተኮሰባቸው ጥይት
ወዲያውኑ ሕይወታቸው አልፏል ተብሏል። ከከንቲባው በተጨማሪ አብረዋቸው የነበሩ የጅጋው ሰላምና ደህንነት ኃላፊ መቁሰላቸው ተገልጿል። የሰላምና ደህንነት ኃላፊው በከንቲባው አጃቢ በተፈጸመባቸው ጥቃት ቆስለው በሕይወት መትረፋቸው ቢገለጽም አሁን ላይ ስላሉበት የጤና ሁኔታ በውል የታወቀ ነገር የለም። አጃቢው በባለስልጣኑ ላይ እርምጃ የወሰደው በፋኖ ተልዕኮ ተሰጥቶት መሆኑን የሚያመላክቱ መረጃዎች እየተሰራጩ ነው። አጃቢው ከንቲባውን ከገደለ በኋላ በይፋ ወደ ፋኖ መቀላቀሉ የተገለጸ ሲሆን ጥቃቱ አስቀድሞ የታቀደ መሆኑን አመላካች ፍንጭ ተደርጎ ተወስዷል። በባለስልጣናቱ ላይ ጥቃቱን የፈጸመው ጠባቂ ፋኖ ወዳለበት ጫካ ከመግባቱ ቀደም ብሎ የእርስ በርስ ጸብ መከሰቱ ሲገለጽ ነበር። ይሁን እንጂ ከንቲባው መሞታቸው ከተረጋገጠ በኋላ አጃቢው ጫካ በመግባቱ ድርጊቱ የእርስ በርስ ጸብ እንዳልሆነ ተረጋግጧል። በጎጃም ቀጠና በተለያየ ጊዜ መንግስት አመራሮች ላይ ያነጣጠረ ጥቃት መፈጸሙና በርካቶች መገደላቸው ይታወሳል። የፋኖ ታጣቂዎች የመንግስት ኃይሎች ወደሚቆጣጠሩት ከተማ ዘልቀው በመግባት ጭምር ከጎጃም እስከ ጎንደር፣ ከሸዋ እስከ ወሎ ባለስልጣናትን ገድለዋል። የፋኖ ታጣቂዎች ወደ ከተማ ዘልቀው በመግባት እንዲሁም በመንገድ ላይ ደፍጣ ባለስልጣናት ላይ ተደጋጋሚ ግድያዎችን መፈጸማቸው ይታወሳል። በባለስልጣኖች ላይ ያነጣጠረ የከተማ ጥቃት ባለፉት ወራት በአንጻራዊነት ረገብ ብሎ የነበረ ቢሆንም አልፎ አልፎ አሁንም ባለስልጣናት መገደላቸውን ቀጥለዋል። ቀደም ሲል በቀናት ልዩነት በተለያዩ ከተሞች ባለስልጣናት መገደላቸው የሚታወስ ሲሆን በተለይ እንደ ሸዋሮቢት ያሉ አንዳንድ ከተሞች በተደጋጋሚ ግድያ ይፈጸማል። በአዲስ አበባ ሰላማዊ ሰልፍ ተጠራ። ሰላማዊ ሰልፉ ሻዕቢያን የሚቃወም መሆኑ ታውቋል። በሰልፉ ላይ በርካታ ሰዎች ይገኛሉ ተብሎ እየተጠበቀ ሲሆን ሰልፉ የሚካሄድበት ቀንም ታውቋል። በትግራይ ክልል የህወሓት አመራሮችና የፌዴራል መንግስት በደረሱበት አለመግባባት የተፈጠረውን ውጥረት ተከትሎ ዳግም ጦርነት እንዳይቀሰቀስ በአዲስ አበባ ሰላማዊ ሰልፍ ለማካሄድ መታቀዱን በትግራይ ለውጥ ፈላጊ የተባለው ስብስብ አስታውቋል። የትግራይ ለውጥ ፈላጊ ስብስብ ግጭቶች በውይይት እንዲፈቱ፣ በዲፕሎማሲ መፍትሄ እንዲገኝ፣ የህዝብ ህይወት እንዲጠበቅ ጥሪ ሊያደርግ መሆኑ ነው የታወቀው። የፖለቲካ ፓርቲዎችንና ተጽዕኖ ፈጣሪዎችን ያቀፈው ይህ ስብስብ ባለፈው ቅዳሜ በክልሉ ወቅታዊ ሁኔታና መፍትሄዎች ላይ ውይይት አካሂዷል። የለውጥ ፈላጊ ስብስቡ አባል ጋዜጠኛ ዳሞራ ያህያ በትግራይ ክልል በዳግም ጦርነት ደም መፋሰስ እንዳይፈጠርና ልዩነቶች በሰላማዊና በዲፕሎማሲያዊ መንገድ እንዲፈቱ ግፊት ማድረግ ያስፈልጋል ሲሉ ለአሃዱ ራዲዮ ተናግረዋል። አሁን ያለው የህወሓት ቡድን የትግራይን ህዝብ እንደማይወክልና በክልሉ እንደሚጀመር እየተሰጋ ያለው ጦርነት የውጭ ኃይሎች ድጋፍ እንዳለበት ዓለም አቀፉ ማህበረሰብና ለኤምባሲዎች ለማሳወቅ በቀጣዮቹ ሳምንታት ሰላማዊ ሰልፍ እንደሚካሄድ ገልጸዋል። የባይቶና አባይ ትግራይ ፓርቲ አባል ዶክተር ጸጋአብ ካሱ በበኩላቸው የክልሉ ነዋሪዎችና ወጣቱ ጦርነት እንደማይፈልግ ተናግረዋል። ባይቶና በፌዴራል መንግስትና በትግራይ አመራሮች መካከል ያለውን ችግር ለማቀራረብ ጥረት እያደረገ መሆኑንና መንግስት በክልሉ የሚሰጣቸውን አገልግሎት እንዳያቋርጥ የማድረግ ስራዎች ውጤታማ እንደሆኑለት ተናግረዋል። ጥቂት የስልጣን ፍላጎት ያላቸው ግለሰቦች የሚፈጥሩት ውጥረት የህዝቡ ፍላጎት አለመሆኑን ለማሳወቅ እየተሰራ እንደሆነ የተናገሩት ዶክተር ጸጋብ ከፌዴራል መንግስት ጋር መስራት ግዴታ ነው ብለዋል።